ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችንም የምንመለከተው ብዙዎቻችሁ እንግዲህ በኮመንት እየጻፋችሁልኝ ስላለችው በሀገራችን ኢትዮጵያ በነዳጅ የምትሰራው አዲሷና ርካሿ የነዳጅ የስራ ተሽከርካሪ ሱዙኪ ኢኮ አሁናዊ ዋጋዋ ስንት ነው? የብዙዎቻችሁ ጥያቄ ነው። እኛም በእናንተ ጥያቄ መሰረት እንግዲህ በዛሬው ዕለት ያለውን የግንቦት ወር የዚችን ተሽከርካሪ ሙሉ የዋጋ ዝርዝር ወደ እናንተ ይዤላችሁ ቀርቤያለሁ። ምናልባት ከ10 ቀን በፊት በትልቁ ቻናል ጥልቲው በሚለው ላይ ሙሉ የዋጋ ዝርዝሯን ሰርቼ ነበረ። ያላያችሁ ትኖራላችሁ በሚለው ይዤ በድጋሚ ለመስራት ተገድጃለሁ። እንዲሁም ከትራንስፖርትና ሎጂስቲክ ሚኒስቴር የወጣ አንድ መግለጫ አለ። ይህም እንግዲህ አሽከርካሪዎችን በሚመለከት በዚህ ሳምንት ውስጥ የሰጠዋቸው መረጃ አለ። መንጃ ፍቃድ ፈተና ሊያደርግ ስለመሆኑ አሁን ላይ በዛሬው ዕለት በወጣው መረጃ መሰረት የቀነ ቀጠሮ ተይዞ እንግዲህ እስከ መቼ የሚሉትን ዝርዝር መረጃ በዚህ ቪዲዮ አካትቼ ወደ መጨረሻ ላይ የማደርሳችሁ ይሆናል። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ እንደነገርኳችሁ አዲሱን የትራንስፖርት ሕግ መግለጫውን ወደ መጨረሻ ላይ የማደርሳችሁ ይሆናል። በቅድሚያ ስለ ሱዙኪ ኢኮ አሁናዊ የዋጋ መረጃ ወደ እናንተ ከማድረሳችን በፊት ስለ ተሽከርካሪዋ አጠቃላይ ዝርዝር ባህሪያት በማስቀደም ልጀምር። ስለ ሞተሯ፣ ስለምትጠቀመው የነዳጅ አይነት እንዲሁም የነዳጅ ቁጠባዋ እንዴት ነው የሚሉትን ሙሉ ዝርዝር መረጃ ወደ እናንተ በማስቀደም ላድረስና በማስከተል የዋጋ መረጃዋን አደርሳለሁ። ተከታተሉ። እነዚህ ተሽከርካሪዎች እንግዲህ ቦዲ ታይፓቸው ኮምፓክት ቫን የሚባል ሲሆን እቃ ለመጫን ተብለው የሚሰሩና ሰው ለመጫን ተብለው በሁለት አይነት አማራጭ ለገበያ የሚቀርቡ ተሽከርካሪዎች ናቸው። የነዚህ ተሽከርካሪዎች አጠቃላይ ርዝመትን ስንመለከት 3.6 ሜትር ሲሆን ስፋታቸው 1.4 ሜትር ነው። የነዚህ ተሽከርካሪዎች ቁመት 1.8 ሜትር ሲሆን እነዚህ ተሽከርካሪዎች እንግዲህ ከመሬት ያላቸው ከፍታም ለሀገራችን ኢትዮጵያ መንገድ እጅግ በጣም ተስማሚ የሚባል ነው። ይህም 160 ሚሜ ነው። እነዚህን ተሽከርካሪዎች እቃ ለመጫን የምትፈልጉ የምትገዟቸው ማለት ነው እስከ 700 ኪሎ ግራም ድረስ መጫን የሚችሉ ሲሆን በእነዚህ ተሽከርካሪዎች ላይ የተገጠመላቸው ቸርኬም የብረት ቸርኬ ነው። የነዚህ ተሽከርካሪዎችን የፍሬን ሲስተም ስንመለከት ለፊተኛው ዲስክ ብሬክ ሲሆን የኋለኛው ደግሞ ድራምፐር ነው። በነዚህ ተሽከርካሪዎች ላይ የተገጠመላቸው ኢንጂን ባለ 1.2 ሲሲ 4 ሲሊንደር ሲሆን 79 የፈረስ ጉልበትም ያመነጫል። በነዚህ ተሽከርካሪዎች ላይ የተገጠመላቸው ትራንስሚሽን ባለ 5 ስፒድ ማኑዋል ትራንስሚሽን ሲሆን የሚጠቀሙት የነዳጅ አይነት ቤንዚን ነው። እነዚህ ተሽከርካሪዎች በ1 ሊትር እስከ 20 ኪሎ ሜትር ድረስ መጓዝ የሚችሉ ነዳጅ ቆጣቢ የሚባሉ ሲሆን የነዚህ ተሽከርካሪዎችን ሳልቫቶ ፉል ለማድረግ እስከ 32 ሊትር ድረስ ይይዛል። እነዚህ ተሽከርካሪዎች እንግዲህ ከዚህ በፊት ዋጋቸው እስከ 3.7 እና 3.6 የነበረ ቢሆንም አሁን ላይ በመዲናችን አዲስ አበባ ላይ ካለው የመኪና ገበያ መቀዛቀዝ በሁለት አይነት አማራጭ ለገበያ ይቀርባሉ። በቫን ስንመለከት እነዚህ ተሽከርካሪዎች ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 100 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን በፓሴንጀር ግን ከ3 ሚሊዮን 300 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። እንግዲህ ክቡራን ተመልካቾቼ መግቢያ ላይ እንደገለጽኩላችሁ የትራንስፖርትና ሎጂስቲክ ሚኒስቴር አሽከርካሪዎችን በተመለከተ ጥብቅ መመሪያ አውጥቷል። በዚህ መመሪያ መሰረት ሁሉም አሽከርካሪዎች እንግዲህ የብቃት ምዘና እንዲወስዱ ይፋ አድርጓል። በዚህ ሰዓት የወጣው ሪፖርት እንደሚያመላክተው ከሆነ የፌዴራል ትራንስፖርትና ሎጂስቲክ ሚኒስቴር በአሁኑ ወቅት በስራ ላይ ያሉ አሽከርካሪዎች በሙሉ በድጋሚ እንዲሰለጥኑና እንዲመዘኑ በማድረግ በብቃት ማነስ ምክንያት የሚከሰቱ አደጋዎችን ለመቀነስ ያለመ ሀገራዊ ፕሮጀክት መነደፉን አስታወቀ።
ለዚህም ይረዳ ዘንድ አጠቃላይ የሰነድ ዝግጅት ተጠናቆ ወደ ተግባር መግባቱን አስመልክቶ አዲሱ የምዘና ሂደት ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ ነው። ከምዝገባ ጀምሮ እስከ ስልጠናና ሰርቲፊኬት ድረስ ያለው ሂደት ከሰው ንክኪና ጣልቃ ገብነት የጸዳ እንዲሆን ተደርጎ ተቀርጿልም ነው ያለው። ይህ የምዘና ሂደቱን በግልጽ በማድረግ ብቃት ያለው አሽከርካሪ ብቻ መንገድ ላይ እንዲገኝ ያስችላል የተባለ ሲሆን ይህንን ሀገራዊ ፕሮጀክት በይፋ ለማስጀመር ደግሞ የትራንስፖርትና ሎጂስቲክ ሚኒስቴር ከኤስዲኤስ እንዲሁም ከሌሎች አካላት ድርጅቶች ጋር የሥራ ውል ስምምነት ተፈራርሟል። ስምምነቱ የሚኒስትር ዴኤታ አቶ በሮ ሐሰንና የድርጅቱ አመራሮች በጋራ የፈረሙ ሲሆን ፕሮጀክቱ በቅድሚያ ማንኛውም የንግድ ተሽከርካሪ በሚያሽከረክሩ አሽከርካሪዎች ላይ የሚጀመር ነው። ማንኛውም አሽከርካሪ አዲሱን የብቃት ምዘና አልፎ ብቃቱን በተጨባጭ በማረጋገጥ ብቻ እንዲያሽከረክር የሚያስገድድ ጥብቅ የቁጥጥር ስርዓት ይዘረጋልም ተብሏል። በመሆኑም የሚመለከታቸው አሽከርካሪዎች ለሚደረገው ምዝገባና ስልጠና አስፈላጊውን ዝግጅት እንዲያደርጉ ጥሪ ቀርቧልም ይላል። ከዚህ ጋር በተያያዘ ቲክቫህ ኢትዮጵያ ተጨማሪ ማብራሪያ ከትራንስፖርትና ሎጂስቲክ ሚኒስቴር የጠየቀ ሲሆን በዚህም ምክንያት እንግዲህ በዚህ በ15 ቀን ውስጥ ተግባራዊ እንደሚደረግ ይፋ ማድረጉን ቲክቫህ ገልጿል። በዚህም መመሪያ መሰረት የመጀመሪያው ምዕራፍ የተመዘገቡ ምዝገባና ስልጠና በቀጣይ 15 ቀናት ለመጀመር እቅድ ያዘ ሲሆን ሚኒስትሩ ለምዝገባ፣ ለምዘና፣ ለሰርቲፊኬት የሚከፈል ምንም አይነት ክፍያ አለመኖሩን ገልጿል። ነገር ግን አሽከርካሪዎች ራሳቸው ለስልጠና በመረጡበት የአሽከርካሪ ተቋም ከፍለው ስልጠና የሚከታተሉ ይሆናል ማለቱንም አያይዘው ቲክቫህ አስነብቦናል። መደመጥ ያለባቸው እንግዲህ ወሳኝ የሆኑ መረጃ እንዲሁም ደግሞ የብዙዎቻቸው ጥያቄ የሆነችውን የሱዙኪ ኢኮ አሁናዊ ዋጋዋን ወደ እናንተ አድርሻለሁ። ሁላችሁም ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።